ቢሆን ከስፖርት የተለየ መሆን የለበትም ማለት ነው። አቋሙ የተስተካከለ ያማረ እንዲሆን ግዴታ ከስፖርት መራቅ የለበትም። አንደኛ በአደጋ ጊዜም ቢሆን በስፖርት ያበለጸገው ሰውነቱ እንደፈለገ እንዲንቀሳቀስ እንደፈለገ እንዲሆን ያደርገዋል። ሁለተኛ በውጊያ ወቅት ፍሌክሲብል የሆነ ቦታ አያያዝ ሊሆን ይችላል፣ ለማምለጥ ሊሆን ይችላል። በቃ እንዲህ አይነት ነገሮችን ለማድረግ ወታደራዊ አቋሙ የበለጸገ የተስተካከለ መሆን አለበት። ከስፖርት መራቅ የለበትም ነው። ሌላው ቢቀር እንኳን ማህበረሰቡ አይቶ የሚማርክ መሆን አለበት። አሁን ብዙ ጊዜ የፋኖ አቋም የሚያምር ነው በማህበረሰቡ ዘንድ በቃ የሆነ እንትን አለ። የፋኖ አቋም የተስተካከለ የሚያምር ወጣቶች ናቸው። ይቅርታ እንግዲህ ያው ሳይለንት ሳላረገው ረስቼው ነው። ሳይለንት አድርጌያለሁ። ኦኬ ስለዚህ የፋኖ አቋም የተስተካከለ ሲሆን ማህበረሰቡን በቀላሉ ማርክ ማድረግ ይቻላል እና ይህን ወታደራዊ አቋማችን ከምንም በላይ ማስተካከል አለብን። በሌላው ማህበረሰብ ዘንድም የተስተካከለ አቋም ይዘን መቅረብ መቻል አለብን ማለት ነው እና ወታደር ቆስጠን ያለ ነው። በቃ ፊቱ የሚያስፈራ መሆን አለበት። ቅልስልስ መሆን የለበትም። በቃ ቆፍጠን ያለ አቋም ያለው ስትራክቸሩ የሚያምር እንደገና ደግሞ የተስተካከለ አቋም ያለው መሆን አለበት። ምክንያቱም የሚያስፈራ ሲሆን ወታደር በራሱ ድል ማድረግ ማለት ነው እና የተስተካከለ አቋም ሊኖራችሁ ይገባል ማለት ነው። ረሃብና ጥምን በቀላሉ የሚቋቋም መሆን አለበት። ለምሳሌ አሁን የተከዜ ክፍለ ጦር እስካሁን ድረስ ብዙም ችግር አልገጠመንም፣ ከአካባቢው አራቅንም። ነገር ግን ነገ ወዲያ ግዳጅ ይኖራል፣ ሩቅ ሀገር እንሄዳለን። 7 ቀን 8 ቀን በቃ ውጊያ ላይ ልንሆን እንችላለን። በዛ ሰዓት ካሁኑ መለማመድ መቻል አለባችሁ። ስግብግብ መሆን የለባችሁ። በቃ ቆፍጣና ነው መሆን ያለባችሁ። እንደው በየቦታው የሆነ ምግብ ሲኖር መጠጥ ሲኖር ዝም ብሎ በዝርክርክነት ሄዶ ጥልቅ ማለት እንትን ማለት አያስፈልግም። ምክንያቱም ወታደር ኩሩ ነው መሆን ያለበት በቃ በማንኛውም መንገድ እና ረሃብና ጥምን በቀላሉ የሚቋቋም መሆን አለበት። ይህንን ደግሞ ሀቢት ማድረግ አለባችሁ፣ መለማመድ መቻል አለባችሁ። ይህን ካልተለማመዳችሁ አደጋ ነው። ምክንያቱም እንግዲህ እኛ አሁን ያለነው እዚህ አካባቢ፣ ነገር ግን ወደ ሌላ ቦታ ስንሄድ ከዚህ ከቆላ ወደ ደጋ በምንሄድበት ሰዓት ችግሮች ሊኖሩ ይችላሉ። ሎጂስቲክ ሊያጥር ይችላል። እንደገና ማህበረሰቡን እስከምንለምድ ድረስ ልንቸገር እንችላለን። ስለዚህ መጠራጠር መቻል አለበት፣ ንቁ መሆን አለበት። ካልተጠራጠራችሁ በቀላሉ በጠላት ጦር ልትደፈሩ ትችላላችሁ። የሚገርማችሁ ነገር ይሄ መጠራጠር የሚባለው የትግራይ ጦርነት በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አብዛኛው አማራው ይሻላል እንጂ ደቡብና ኦሮሞ በሚያሳዝን መንገድ ያኔ የዋህ ነበር። አሁንም ቢሆን የዋህ ሊሆን ይችላል እያስባለሁ። የዋህ ነበር እና በየመንደሩ በሚገባ ጊዜ የሚገርማችሁ ከሚጠጣ ጋር መርዝ ይሰጡታል፣ ከሚበላ ጋር መርዝ ይሰጡታል። ማአት ሰራዊት ነው ያለቀው ትግራይ ላይ። ስለዚህ ያ የመጣው ከምንድን ነው? ወታደሩ ተጠራጣሪ አለመሆኑ ነው። ስለዚህ እኛ በእርግጥ አሁን እዚህ አካባቢ ችግር ላይ ገጥመን ይችላል። እንዳልኳችሁ ከዚህ ወጥተን ወደ ሌላ ቦታ ስንሄድ አናውቀውም። ምንም እንኳን የአማራ አካባቢ ቢሆንም እየተደገሰ ያለውን ነገር በዚህ ሰዓት አናውቅም። ስለዚህ ቆፍጠን ያለ እንትን ሊኖረን ይገባል። ተጠራጣሪ መሆን አለብን ከምንም ነገር። ምክንያቱም ያሰብነውን ዓላማ ለማሳካት ነገር 4 ኪሎ ገብተን ወይም ደግሞ ከራስ ጥቅም ይልቁንስ የወገኑን የማህበረሰብ ጥቅም የሚያስቀድም መሆን አለበት። አንድ ወታደር የወጣበት ዓላማው ምንድነው? ይህንን ማህበረሰብ የአማራን ማህበረሰብ ከገባበት ችግር አውጥቶ ወደ ተሻለ ኑሮ እንዲኖር ወይም ደግሞ እንደ ሰው ተቆጥሮ እንዲኖር ስለሆነ ይህን ለማድረግ ደግሞ የማህበረሰቡን ጥቅም ማስቀደም አለባችሁ ማለት ነው። ለራሳችሁ ከተስገበገባችሁ ወታደር አይደላችሁ ማለት ነው። ስለዚህ ከራሳችን ጥቅም ይልቁንስ ለማህበረሰብ ጥቅም የምንጓጓ መሆን አለብን ነው። ጎጠኝነት ሊኖረን አይገባም። አንድ ወታደር ጎጠኝነት ማስወገድ መቻል አለበት። ከምንም በላይ ጎጠኝነት፣ መንደርተኝነት እንደዚህ አይነት ነገሮች እጅግ በጣም ቆሻሻ ነገር ስለሆኑ በሀገር አቀፍ ደረጃም ቢሆን ወደፊት የናሽናል ፎርስ በምትሆኑበት ሰዓት
እንደዚህ አይነት ነገሮችን ካሁኑ እየተገነባችሁ ካልሄዳችሁ አስቸጋሪ ነው የሚሆነው ማለት ነው። ስለዚህ እኛ ፋኖ አንድ መንግስት እየሆነ ነው ያለው። በአማራ ክልል ፋኖ ገጠሩን በሙሉ ይዟል። ከተማውን ደግሞ ዋና የሚባሉት ተለቅ ያሉትን ከተሞች የብልጽግና መንግስት ይዟል ማለት ነው። ስለዚህ በዚህ መንገድ አሁን እኛ ለመንግስትነትም እየታጨን ስለሆነ ናሽናል ፎርስ ወይም የሀገር አቀፍ ወታደር እየሆነ ስለሆነ ይህንን ለመገንባት አንድ ወታደር የሚጠበቅበት ጎጠኝነትን ወይም መንደርተኝነት፣ ሰፈርተኝነትን ማስወገድ ስለሆነ በዚህም ላይ መጠንቀቅ አለባችሁ ነው። ከዛ ላይ ወታደር ሞት የማይፈራ መሆን አለበት። ቆራጥ ነው መሆን ያለበት። በቃ ስንዋጋ ልንሞት እንችላለን፣ ልንኖር እንችላለን። በቃ የወጣ ነው ለመሞት እንደሆነ ማወቅ አለባችሁ። እኛ ቤዛ ሆነን ወገኖቻችንን ስቃይና ችግር ለማስወገድ ለመቅረፍ ስለሆነ እኛ ሞት ምንፈራ መሆን የለብንም። ቆራጥ ነው መሆን ያለብን። በቃ ለመሞት ነው። አሁን ውትድርና ወይም ደግሞ ፋኖ አደረጃጀት ውስጥ የገባ ነው ለመሞት ነው። በእርግጥ እናት አባቶቻችን ፍርሃት አላስለመዱንም። የእናት አባቶቻችን ታሪክ ደጋሚዎች ነን። ማንፈራ ጀግኖች ነን። እስካሁንም ያየነው ነው። ማንም ፋኖ አይፈራም። እንግዲህ ሞት ከሆነ ምንም ይሁን ከቤትም ሆኖ በጉንፋን አሊያም ደግሞ በእንቅፋት ሊሞት ይችላል ማንም ሰው ማለት ነው። ያቱን ሰው የሰው ልጅ ያው የጊዜ ጉዳይ ካልሆነ በስተቀር ሁሉም ሰው ሟች ነው። ነገር ግን የያዝነው እሳት ነው። ሌላው ወገን ደግሞ የምንገጥመው አካል እሳት ይዟል። እኛ እሳት ስንሰጥ እሱም እሳት ይጥላል። በዛ ሰዓት እድሉ ያለ ይሞታል፣ ያልሆነ ደግሞ እግዚአብሔር ቆያለ ይቆያል። ነገር ግን በዚህ ሂደት ነው እንግዲህ እኛ ታሪክ እየጻፍን እየሄድን ነገ ወዲያ ይህን ትልቅ ቻሌንጅ ተቋቁመን የወጣንበትን ዓላማ ማሳካት የምንችለው ማለት ነው። ለቋንቋው፣ ለባህሉ፣ ለማህበረሰቡ የሚጨነቅ ስርዓት አክባሪ መሆን አለበት አንድ ወታደር። በቃ ለቋንቋው፣ ለባህሉ ማለት ለካልቸሩ በጣም የሚጓጓ መሆን አለበት አንድ ወታደር። ያ ካልሆነ ባህሉን የሚተው ከሆነ እንደገና ደግሞ ቋንቋውን፣ ሃይማኖቱን የሚተው ከሆነ ይሄ ፋኖ አይደለም ማለት ነው። እኛ የእናት አባቶቻችን ባህል፣ ቋንቋ፣ ትውፊትም ለመውረስ ስለሆነ ዓላማችን ለመዋጋት የወጣ ነው በዚህ መንገድ ስለሆነ ይሄንን ለቋንቋው ለባህሉ ቅርብ የሆነ መሆን አለበት። የእናት አባቱን ባህልና ቋንቋ የሚያከብር መሆን አለበት ነው በፋኖ አደረጃጀት። የሚታገለው ለማን እንደሆነ ማወቅ አለበት። የሚታገለው ለራሱና ለአማራ ሕዝብ ነው። የፋኖ አደረጃጀት በዚህ ሰዓት የፋኖ ወታደር እንበለው፣ ከዚህ በኋላ የፋኖ ወታደር እያልን ነው የምንቀጥለው። የፋኖ ወታደር የሚታገለው ራሱን ነፃ ለማውጣት ከባርነት ነፃ ለማውጣትና ወገኑን ከተጣለበት የአዙሪት ውስጥ ለማውጣት ነው። ጠላቶቻችን ብዙ ናቸው። እነዚህን ጠላቶች ታግለን ይህን ማህበረሰብ ነፃ ማውጣት ነው ዓላማችን ማለት ነው። ስለዚህ የሚታገልለት ለማን እንደሆነ ምን እንደሆነ ማወቅ አለበት። ለምሳሌ የምትዋጉት ማንን ነው ቢባል ኦነግ ሸኔን ትዋጋለህ፣ ህወሓትን ትዋጋለህ፣ ብልጽግናን ትዋጋለህ፣ ሚኒሻን ትዋጋለህ፣ ፖሊስን ትዋጋለህ፣ አድርባይ ሰዎችን ትዋጋለህ። ስለዚህ የምንታገለው ሰው ማአት ነው ማለት ነው፣ ወይም ድርጅት ብዙ ነው ማለት ነው። ስለዚህ አንድ ወታደር የሚዋጋው ማንን እንደሆነና ለማን እንደሆነ በግልጽ ማወቅ አለበት ነው። ስለዚህ በዚህ ልክ ይሆናል። ከዛ ውጭ አንድ ወታደር መብትና ግዴታውን ጠንቅቆ ማወቅ አለበት። አንድ ወታደር መብቱ ምንድን ነው፣ የኔ መብት ምንድን ነው ብሎ ማወቅ አለበት። የኔ መብት እስከምን ድረስ ነው፣ መብቴስ ምንድን ነው፣ ግዴታዬስ ምንድን ነው? በቃ በዚህ ጊዜ ነው እንግዲህ መብትና ግዴታውን ካወቀ አንድ ወታደር በቃ ትክክለኛ ወታደሩ መቀጠል ይችላል ማለት ነው። ስለዚህ መብቱን ማወቅ አለበት፣ ግዴታውን ማወቅ አለበት። ግዴታውን ሲባል ትዕዛዝን ማክበር ማለት ነው። እንደገና ደግሞ በሱ በኩል ሊቀርብለት የሚችለው መብቱ ምንድን ነው? መብላት ሊሆን ይችላል፣ መጠጣት ሊሆን ይችላል፣ እረፍት ሊሆን ይችላል። እንዲህ አይነቱ የወታደር መብቶች ይኖራሉ ማለት ነው። ስለዚህ በዚህ ልክ መሆን አለበት። ወታደራዊ ምክር በዚህ እናጠናቀቃለን። ሁለተኛው ወታደር አለቃን ማክበር ነው። ሁለተኛ የተሰጠው ኃላፊነት መወጣት ነው። ለጓደኛው ክብር የሚጨነቅ መሆን አለበት። ትዕዛዝ መቀበል፣ መፈጸም፣ ማስፈጸም የሚችል መሆን አለበት። እርስ በርስ መዋደድ አለበት። የተሰጠውን ግዳጅ በአግባቡ መጠቀም አለበት፣ መፈጸም አለበት። ከምድብ ቦታው መገኘት አለበት። መመሪያ፣ ደንብ እነዚህ ማክበር መቻል አለበት።
ለምን ወታደራዊ መመሪያዎች አሉ፣ አዋጆች አሉ። እነዚህ ነገሮች በጥንቃቄ ማወቅ አለበት ማለት ነው። አንድ ወታደር በወታደራዊ ዲሲፕሊን የታነጸ ነው የሚባለው እንግዲህ እነዚህ እያሟላ ሲሄድ ነው። ገንዘብ የሚንቅ መሆን አለበት አንድ ወታደር። ገንዘብ ካልነቃችሁ ሌባ ነው የምትሆኑት። ለገንዘብ በቃ ምንም ደንታ የሌላችሁ መሆን አለባችሁ። ለምን የነጻነት ታጋይ እስከሆናችሁ ድረስ በአሁኑ ሰዓት በሚሊዮን የሚቆጠር ገንዘብ ካጠገባችሁ ቢኖር ራሱ መናቅ መቻል አለባችሁ። ለምን የእናንተ ዓላማ ነገ ወዳ ይህን ህዝብ ከባርነት አውጥታችሁ 4 ኪሎ በፋኖ የተዋጀ አገራዊ መንግስት እስከሚመሰረት ድረስ ታግላችሁ መሄድ እስከሆነ ድረስ ገንዘብን ካልናቃችሁ ግን በቀላሉ በብልጽግና መንግስት ትጠለፋላችሁ ማለት ነው። ስለዚህ እናንተ ፋኖ ወይም ደግሞ ወታደር ሳትሆኑ የነጻነት ታጋይ ሳትሆኑ የስግብግብ መንግስት ሰለባ ነው የምትሆኑት ማለት ነው። አይታችሁ ከሆነ አብዛኛውን አሁን በመንግስት ቤት ያሉ ትልልቅ ባለስልጣኖች በተለይ ውልደታቸው አማራ ሆኖ አስተሳሰባቸው ግን ሙሉ የብልጽግና የሆኑ ሰዎች በገንዘብ ነው፣ ሌላ ነገር የለውም። ውስጣቸው ፋኖ ነው፣ ያሳዝናል። ነገር ግን ገንዘብ ለውሷቸዋል። አሁን ብዙዎቻችን ለምሳሌ ወንድሜ ሞላም ብታዩ መሀንዲስ ነው፣ እኔ መሀንዲስ ነው። ሁለታችንም ከተሻለ ደሞዝና አደረጃጀት ውስጥ ነው የነበርነው። ያንን ለቀን ነው ትተን ነው የወጣነው። ስለዚህ ፋኖ ምን ጊዜም ቢሆን ገንዘብ የሚንቅ መሆን አለበት። ለምሳሌ እኔ ወደ 3 ጊዜ ከንቲባው ደውሎልኛል፣ የብልጽግና ፖለቲካ ዘርፍ ኃላፊው ደውሎልኛል። ወንድማችን የተሰጠው አስተምሮ ጥላቻ አልተመከረም። እውነት ነው የተመከረው አይደል? ሀሳብ ነው የተመከረው። ያላየነውን፣ ያልሰማነውን፣ ያላወቅነውን፣ ያልዳሰስነውን እንድንዳስስ ሌላ ነገር የለውም። እናንተና እኛ እንድንገናኝ ቅድም ሲያነበው የነበረው ኢንጂነር ሀሳብ ምናልባት ያው በትርጓሜ በአንዳንድ ነገር ልትወስዱ ትችላላችሁ። ያው እንግዲህ ከሆነ የሆነ ነገር ሊሄድ ይችላል። ግን ዋናው ሀሳብ እኛ ትልቁ ጥላት የምንለው ቅድም መርጌታ ሲናገሩት እንደነበረው ዲያብሎስ በእኛ ላይ የሰራውን በልቦናችን ያሰረጸውን ይህንን የመከፋፈል እርስ በርስን የሚያጋድል የወንድምና የወንድም አማቾችን ግድያ የሚያጸናውን የአቤልና የቃየልን ስራ የሚደግመውን ተብታችኋል። የአቤልና የቃየል ደም እዚህ ፋኖ ላይ እንዳይፈጠር የሚያደርግ ምክር ለመምከር የወታደር ዲሲፕሊን፣ ወታደራዊ አቋም፣ የህዝብ እና የወታደር ግንኙነት ተብታችኋል። ቅድም ሲዘረዘሩ የነበሩ በሙሉ 7ቱ ርዕሶችን ያወጣናቸው ስራዬ ብለን እኛ አባቶች ማለት አሁን ተቸግረን ያለ ነው በእናንተ ማለት ነው። ምክንያቱም ይሄ ሁሉ ፋኖ የወጣው እናውቀዋለን። አንደኛ መጀመሪያ ላይ ታውቁታላችሁ፣ በእናሳመነው ጽጌ የተነሳ መቀስቀሻ መንፈስ ነው የተነሳው አይደለ? የአማራ ተከባህን ተነስ፣ በእምነትህም በአማራነትህም በሀገርነትህም ትበላለህ ነው ያለው። ሌላ ነገር የለውም። ይህንን በመባሉ የተነሳው ልዩ ኃይል ደሙ አጥንቱ በከንቱ ፈሶ ነው የቀረው። ከዛ የተረፉት ወንድሞቻችን ናቸው። እንግዲህ ዛሬ በሻለቃ አመራር፣ በኮር አመራር፣ በክፍለ ጦር አመራር፣ በቲም በሻምበል ሆነው ዛሬ እያስተዳደሩ ያሉ ብዙዎቹ በዚያ ነው። ከዛ ውጭ በተረፈ ያለ ደግሞ ምክንያት ሆኖ ወንድሞቻችን በሀገራቸው በራሳቸው ሀገር በራሳቸው መንግስት በራሳቸው ህዝብ በገዛ ወገናቸው ላይ ምን አዘመቱ ማለት ነው? አማራ በሚል ወይንም ኢትዮጵያን ትተን ሌላ ሀገር እንቀይራለን በሚል ሂሳብ ፖለቲከኛ የሰበካቸው ወይም የአሜሪካ ስሪት የውጭ ዓለም የአይሁዲ ስርዓት ነው። በነገራችን ላይ የምነግረው እነ ጣሊያንና አሜሪካ የምታካሄደው የአይሁድ ስሪት ነው። አይሁዶች የሚያከናውኑት ነው። እምነት በሉት ከአይሁድ ነው የሚፈልቀው። አይሁድ ማለት ዛሬ እንደውም በ2008 2009 2010 ላይ እስራኤል ከኢትዮጵያ ያለውን ዜጋዋን ይዛ ሄዳ አይደል? ታውቃላችሁ? ፈላሻ የሚባል እኛ ክርስቲያኖችን አይሁድ እኛ የገደልነውን ክርስቶስን የሚያመልኩ ናቸው። እነሱን በሚስጥር እንላያቸዋለን እንበትናቸዋለን ብለው የሚያምኑ በአሜሪካም በጣሊያንም በአውሮፓም ስሬት ገብታ ህግ ገብታ እቅድ ገብታ አገርን የምትረብሸው የአይሁድና የአይሁድ እምነት ነው። ዛሬ አይሁድ
እምነት ተከታዮች ወይም የአይሁድ ትውልድ ተወላጅ የሆኑትን የእስራኤል ተወላጅ የእስራኤል ዜግነት ያላቸውን ፈላሻ የሆኑ በሙሉ ያገቡትን የኛ ንጹህ አማራ ወይም ንጹህ ኢትዮጵያ የሆኑትን እዚያ ሄደው ክህነታቸውን ደምስሰዋል፣ አጥፍተዋል። ኢትዮጵያነታቸውን ደምስሰዋል፣ ክርስትናቸውን ቆርጠዋል። ክርስቲያን ካልሆንክ ትገደላለህ ተብሏል። እዚያ የሄደው እሱ ውጭ ሀገር የሄደ ብር ያገኘ ገንዘብ ያገኘ መስሎት ነበር። ስለዚህ እኛ በዚያ ልክ ኢትዮጵያንም ሆነ ማንኛውንም ዓለም አሁን ዛሬ በሽብር ወይንም ዓለምን እየገደለች ያለችው ቅድም እንዳሏችሁ አባታችን ይሁዳ የተባለው ከ12 ሐዋርያት የተረገመው ይሁዳ እሱን የሚያመልኩ ለሱ የሚከተሉ ገና ክርስቶስ አልተወለደም እያሉ ስራ የሰሩ ሶሻሊዝም፣ ካፒታሊዝም፣ ፌዴራሊዝም፣ እንትናኒዝም እያሉ ዓለምን በሙሉ ሳይንቲስት በሚባል ስራና ስሪት ገብተው እውቀቱን የቤተ ክርስቲያኗንና ጥበቡን የቤተ ክርስቲያኗን ህጓን የቤተ ክርስቲያኗን የአባቶቻችን የነቢያት የአብርሃምን የይስሐቅን የሙሴን የዳዊትን የሰለሞንን ህግና ስርዓት ግን ይዛ እየተከተለ ምን አረገች? ከዚህ ውጭ የሆነ ነው ብላ የሱን ጥበብ ይዛ ዓለምን ለይታለች፣ ዓለምን በትናለች፣ ዓለምን ትዋጋለች። ስለዚህ እኛ ኢትዮጵያውያን አሁን አማራ የተባለው እስራኤልን እንደሚታገዝ ታውቃለች፣ በሙሉ ትቃወማለች። አንቀባበልም። እኔ እስራኤል ነበርኩ ለአንድ 9 ወር ስልጠና ነበር። እዛ ሀገር ሄደን የሚገርማችሁ ይሁዲ ሁኑ ተባለ። ይሁዲ ሁኑ ማለት ገና ክርስቶስ አልተወለደም የዓለም መንግስታት በእጃችን እስከምንጨብጠው ድረስ እንጂ ዓለምን የይሁዲን እምነት እናስከትለዋለን ብለው ነው የሚያምኑ። ሳይንቲስቶቹ እኛ ነን አሉ። ገባችሁ? ሲያስረዱን በትምህርቱ ላይ ይህ ሁሉ የእምነት ፈጠራ እኛ ነን፣ ማንም አይደለም። የዓለም ደህንነት እንገራችሁ። አሁን በዓለም ላይ ያለው በአበሻም ወይንም በአፍሪካና በአውሮፓ ያሉት ደህንነቶች የእስራኤል ደህንነቶች ናቸው ያሉት። የአሜሪካ መንግስት አሁን የማን መንግስት ይመስላችኋል? የዚህ ሀገር እንዳይመስላችሁ። አሜሪካ ሀገርም አልነበረች፣ የለችም። የዛሬ 300 እና 400 አልነበረች። ከእስራኤልም ከአውሮፓም ከተለያዩ ሀገራት ተወጣጥተው ወይም ተፋልሰው ሂደው እዚያ ሀገር ሂደው በይበልጥ ግን መንግስትና ስርዓታቸውን ግን እየገነቡ ያሉት እነማን ናቸው? ይሁዲ ናቸው፣ እስራኤላውያን ናቸው። ኮሬኒ በአሁን ቢያበሩ የፈለጉትን ሀገር የሚያጠፉት የፈለጉት ጋር ሀገር የሚጋጩት እንደፈለጉ። እስራኤል በጣም ጠባብ የአማራ ክልልን ያህል ነው የምትሆነው። የእግዚአብሔር ኃይል ያለባት ሀገር ናት። ሰዎቹ ግን የተረገሙ ናቸው። የሚገርማችሁ ነገር ክርስቶስ ይኸውላችሁ እዚህ የክርስቶስ መቃብር ብለው ክርስቶስን እያነሱ ክርስቶስን ገና እንወጋዋለን እኛ ወግተን የገደልነው ነው ብለው ደግሞ በጎን ያስተምራሉ። ግን ብር ይቀበላሉ። ሙዚየም እያሉ እያስከበሩ እኛ የገደልነው ይዋዚህ ነው የቀበርነው፣ እኛ የሰቀልነው ይዋዚህ ነው የሰቀልነው እያሉ እኛ የሰቀልንበት ይኸው መስቀሉ እያሉ ሲያስተምሩ ምንድነው ያሉት? እነዚህ ወንበዴዎች የተባሉ ዓለም በይሁዲ የማይገዛም በሙሉ አሉ በፍጹም ማለት አጠፋለን ዓለምን ብለው በሁለተኛው አልተሳካልንም፣ በሶስተኛው ግን ይሳካልን ብለው የሚያምኑ የዓለም ጦርን በሙሉ እየቀየሱና እየፈለሰፉ ያሉት እነሱ ናቸው። ግን ማንም አያውቃቸው። እኛ ቀስ ብለን ትምህርታችን ነበር የወሰድነው የዚያ ጊዜ ሰዓት። ስለዚህ አሁንኛ አማራን ብቻ አይደለም የሚያድን፣ አማራ ኢትዮጵያን ብቻ አይደለም የሚያድን፣ መላው አፍሪካን አድኖ ልንገራችሁ። ትናንት አፍሪካን ኢትዮጵያ አልታደገችም፣ ከፍ አላረገችም። እንደው ምናልባት ልጆች እንዳትሆኑ እናንተ ነገ ትልቆች ናችሁ። እናንተ ልጆች ናችሁ፣ ግን የትልቆችን አጥንትና ደም ይዛችኋል። ምን ነግራችሁ? እኛ ልጆች ነን። አዎ ገና የምናውቅ እውቀት ገና የምንቀስም ነን። ገና የዓለምን ትንግርት እንዲሁም ደግሞ የዓለምን ስርዓትን የምናስቀጥል ሰዎች ነን። የነሱ ህይወት፣ የነሱ ቃል፣ የነሱ ተግባር፣ የነሱ ኃይል በእኛ ላይ አለ። ታሪካችንን በሙሉ እንገራችሁ ለመውሰድ ያልተፈለሰፈበት ያልተሰራብን ስራ የለም። ስለዚህ እኛ ፋኖ ብለን ስናቋቁም ወይም ፋኖ ሆነን ስንቋቋም ዛሬ የተቋቋምን እንዳይመስላችሁ። ዛሬ አይደለም፣ ከኤዲት ጉዲት ጀምሮ የኢትዮጵያ ጦርነት የተጀመረው
ከውጭ ሀገር የመጡበት ከኤዲት ጉዲት ነው። ኤዲት ጉዲት ከካህናቱ ከዲያቆናቱ ከቤተ ክርስቲያኗ ስርዓት ጋር ስትጣላ ወጥታ ሄደች። ግን እምነት አላት። ምን ነገራችሁ ነገር እምነቷን ይዛ የሌላ ሀገር ጦር ይዛ መጥታ ሀገሯን ግን ምን አደረገች? አስወረረች። ጽዮን የነበረውን ሕግና ስርዓት ጽዮን የነበረችበትን መቅደሷን በወርቅ የተሰራችውን አቀለጠች። ወርቁን ይዘው ነው የሄዱት። እናግዛቸዋለን፣ እንረዳሻለን፣ እናግዝሻለን ብለው ነው ግን ተከተሏት ይመጡ። እንረዳሻለን ብለው አላሰበችውም፣ አላወቀችም። ኢትዮጵያ በዚያ ምክንያት ጦርነት ገባባት፣ ተወረረች፣ ተመታች፣ ለ40 ዓመት ተገዛች። ገባችሁ? በእነሱ የእግዚአብሔር ቸርነት ስላለ ቅድም መርጌታ ሲናገሩት የነበረው ታቦታቱን ቅዱሳኑን ታሪኩን በየት ተቀመጠ? በጣና ደሴት ታሪካችን ተቀምጦ ያለ የንጉሶቹ ስርዓት ሙሉን እዚያ ሄዶ ተሸክፎ እዚያ ተቀመጠ። ከመጀመሪያው ቀዳማዊ ምኒልክ ሲመጡ በነገራችን ላይ ከዚያ ወንድምየው ዛጌ እዚያ ተቀመጠ። ደግሞ ምኒልክ ወዴት መጣ? ወደ ላስታ ወረደ። ከላስታ ወዴት ሄደ? ሳይንት ሄደ። ስርዓቱን እዚያ ያስቀመጠ ጽዮንን ይዞ ነው የሚሄደው። እንደ ዛሬ ይሄ ወረቀት ብቻ በየቦታው የሚቀደድ ወረቀት በየቦታው ለምን እንደሆነ ታውቃላችሁ? አስተምሮትና አመጣጣችን ነው። ማን ነው የሚሰራብን? አሁንም የሚያስተምር አለ። ልንገራችሁ፣ ብላክበርድ በዚህ በትምህርት ቤት ምናምን አይደለም፣ በየሰፈሩ ቡና እየጠጣ የሚሰራብን ሰው አለ። አማራን የምንቀይረው ልንገራችሁ፣ እዚች ሰፈር ሳንወጣ ነው። እኔ የምነግራችሁ የተከዜ ክፍለ ጦር እንደው ሰራዊት ሻለቃ በሙሉ አመራሩ ሰራዊቱ መስራት ያለበት ልንገራችሁ ህዝባችን ላይ ጦርማ ይዘነዋል። እኛ ህዝብ ነን። ልንገራችሁ ወታደር ማለት የህዝብ ልጅ ነው። ወታደር ማለት ህዝብ ማለት ነው። ነገ ልጅ አለ፣ ሚስት አለ፣ ድስት አለ፣ ቤትህም አለ። ቤትህም እዚሁ ነው፣ ልጆችህም እዚሁ ነው። ተገደህ እንጂ ወደህ አይደለም የወጣኸው። ገብቶሃል? አስገድዶ ዘመኑ አስገድዶ ጊዜው አስገድዶ ቁጭ ብዬ ከምሞት ቆሜ ከምሞት እንደ ሰው ሆኜ ልሙት ብላችሁ ገብታችኋል? የሰውን አሟሟት አምሮን የሰውን አሟሟት ናፍቆን ነው የወጣነው። ምናልባት ያልተሰማችሁ ሰዎች ካላችሁ እንድትሰሙት እንፈልጋለን። አማራ ነገር ካላሸነፍን አማራ ሆነ መቆማችን፣ አማራ ካላሸነፍን ነገራችን ኢትዮጵያ ሆነ መኖራችን። እንኳን ኢትዮጵያ የምትባል ሀገር ይኖርና ነገር ኢትዮጵያ እዚህ ሀገር ነበረች የምትባላት ነገር። ምክንያቱም ያየነው ሰነድ ያለኛ ይሄን ፖለቲከኛው ምናምን ተውት፣ ውሸታም ነው። አንድ ዛሬ የተናገራችሁ ግጥም አድርገህ ይዘህ ደቅነህ እንዲህ ብትለው አረ እኔ እኮ ትናንት የተናገሩ እንዲመስሎኝ ነው የሚለው። እኔ ነበር ግጥም አድርገህ ብትይዘኝ ግን 30 መሳሪያ ብትደቅ ቅድም እንዳለው እንደ ቅዱስ ጴጥሮስ ዘግዝቃ አቅንተህ ብትለትለን ነው። ግን አንድ ቃላችን አንድ ቃል ነው። እምነታችን አንድ ነው፣ ስርዓታችን አንድ ነው፣ ደንባችን አንድ ነው። ስለዚህ አሁን ፋኖ ንቁ መሆን ያለበት 24 ሰዓት መመከር አለበት። 24 ሰዓት እውቀት መሸመት አለበት። 24 ሰዓት ስለሰው ማሰብ አለበት። 24 ሰዓት ምን ማሰብ አለበት? በኢኮኖሚ በእውቀትም አዳጊ መሆን አለበት። ያ ካልሆነ ሙተናል። ልንገራችሁ አሁን እየደቀቅን ነው ያለነው። አሁን እየደቀቅን ነው ያለነው። ልንገራችሁ እየኖርን እንዳይመስላችሁ። ኑር ያለው ብለህ እንደሆነ ከሆነ ምናልባት እናንተ ልትሆኑ ትችላላችሁ ጥይት እስከሚገላችሁ ድረስ። በትንሽ ሰዓት ልንኖር ትችላለህ። የተሸከፈችውን በልተን እስከምንጨርስ ከትንሽ ቀን በኋላ ግን ተያይዘን እናልቃለን። የራብ ጦርነት የሚመጣበት ዘመን አለ። ታውቃላችሁ አይደል? ጦሩንስ እስቲ በጥይት መለስ ነው። አሁን በጥይት ፖለቲከኛውም ወታደሩም ሃይማኖት አባቶችም ተሸክፈን እሺ መለስ ነው ጦሩ። እንደው ራቡን በምን ይመለስ ይሆን? በምን ይመለሳል? በጦር ይመለሳል? ይመለሳል? አባቶች ይመለሳሉ? አንመልሰው። የራብ ጦርነት ከመምጣቱ በፊት እኛ ሂሳብ ማድረግ አለብን። በሂሳብ ነው መንቀሳቀስ ያለብን። ጌታ አስብ ነው ያለን ነው። ገብቷል? መንፈሳችሁ ያስብ ነው የተባለው። መንፈሳችሁን ቀስቅሱ ነው የተባለው። አማራ መንፈሳችን መንቀስቀስ አለበት። አሁን እኔ ተኝተናል። ፍራሽ ላይ ነው የተኛነው። መሳሪያችን ምን ትራስ አድርገን ነው እየተኛ ነው ያለነው። መሳሪያችን ስራ መስራት አለበት። ሃይምሮአችን መተኛት የለበትም። 24 ሰዓት መስራት አለበት። ሞተራችንን ቀስቅሰን ማን ብዬ ነበር ማምነው እስካሁን ግን አልተቀሰቀሰም። የለም ውሸት ነው። አማራ ተነስቷን እያልን ደግሞ እንዘላብድ ያለን እንደው አዚያና እዚያ አወራለሁ። ውሸት ነው። አልተነሳም። እኔ ያልተነሳን ህዝብ ተነስቷን ብዬ አላወራም። እዚህ በኋላ ያልተነሳን አማራ ሲነሳ በዚህ ልክ አይደለም። እንግዲህ
መንግስት የሚባለው ራሱ እንደሆነ ያውቀዋል። አማራ ማለት እኮ ታውቁታላችሁ። ግን ርስተ መንግስት ያለው መንግስተ ስርዓትን የሚሰራ በፍጹም ምንም አይነት ነገር ከማንም የማይፈልግ ያልተዳቀለ ማለት እኮ ነው። ታማኝነቱ እስከ መቃብር ድረስ ነው። ታዲያ ምን እናድርገው? ሌላው እንደሆነ ልንገርህ፣ ከየትም ተሸክፎ አማራን መጠጊያ አድርጎ ከአማራ ተምሮ ነው። እኛ ከፍ እያደረግነው ግን ከፍ ብለን ቀረን። አሁን ወደ ላይ ሰቅለው ወደ ታች ነው ያወርዱ። ጡታችኋል። ጉድጓድ ተቆፍሮ ከጉድጓድ በላይ ከቆምክ ወደ ታች ትወርቀው ጉድጓድ ብሎ የምትቀረው። እኛ አሁን መቃብር ውስጥ ነው ያለነው። መቃብር ውስጥ ያለ ሰው ደግሞ ከመቃብር እንዴት እንደሚወጣ ማሰብ አለበት፣ ማመን አለበት። ሕፃን ነኝ ሞት አይቀርም፣ አላውቅም መሞት አይቀርም። እወቅ፣ እውቀትህን ስራ፣ የእውቀትን መስፈርት መንገዶችን አስብ፣ መጻሕፍትን አንብብ፣ እምነትህን ያዝ። ቅድም መርጌታ ብሎታል። ፋኖ ሲጀመር ልንገራችሁ ከዋልድባ መንደር ነው የተጀመረው። ዝም ብሎ የመጣ እንዳይመስል እና ሳምነው ጽጌ የተጠመቁት ከዋልድባ መሬት ነው። ዝም ብሎ የወጣ እንደው እንዲህ ወራ እንዲህ ብሎ ላይ ለፖለቲካው ተብሎ ነው የሚሆነው። ምሳሌ አይደል የሚባል መመሳሰል ግድ ነው። ሰው የኢትዮጵያን ወግ ወርሰው በኢትዮጵያ ላይ የፈረሙ ባለስልጣናት ልንገራችሁ የኢትዮጵያ መንግስት ተወርሷል ሙሉ በሙሉ ከኃይለ ሥላሴ በኋላ ያለው ከደርግ ጀምሮ ተወርሷል። በሌላ ዓለም ነው የሚዘወረው። በእኛ ዓለም አይገዛም። በአገራዊ ህግና ስርዓት አይገዛም። በጽዮን ህግ አይገዛም። ውሸት ነው። ጽላቱን ቁጭ ያደረግነው ካህኑን ቄሱን ያስቀመጠው ውሸት ነው። አያምንም። ምክንያቱም ሳናምንበት ታቦቱና ቄሱ ምን ያደርግልን ነው? ምን ያደርግልን ይችላል? እስኪ አስቡት። እስኪ መንግስት የብቻው ሀገር ካለው መንግስት የብቻው እምነት ካለው የመንግስት እምነት ምን ሊሆን ነው? ታውቃላችሁ? ከህዝብ ጋር እንደሚጫረስ ከህዝብ ጋር የተጣረሰ የሚጣላ ሐሳብ የሚጣላ አስተምሮት ምን ይሆናል? የመጨረሻው አንገት መቆራረጥ ነው አይደል የሚሆነው? የመንግስት እምነት እኮ ሁሉ ጊዜም ሰዓት አዲሱን የዓለም አቀፍ እምነትን ተቀብለው ነው ያሉት። አባቶቻችንን አሳደዱ፣ ገደሉ፣ ሙሉን ሊቃውንቱን ገደሉ፣ ጨረሱ። ቅድም ሲናገሩ ማርያም አታማልንትና ያማራን ምን ለማረግ ከእምነት ያለውን ካወጣኸው እምነቱን ከረሳ ከተወ ርስትና ጉልታ አይኖርም፣ እንደፈለግን እናሳደዋለን ተብሎ የተሰራ ስሪት ነው በሀገራችን የተሰራው ማለት ነው። አንደኛ የሚሰራ አንገቱን የሚቆረጥ ሰውነቱን የሚሰነጠቅ እንዲያከርማ የሚቀጭ ካህን የለም፣ ሐዋርያ የለም፣ ጠፍተዋል። ከተገደሉ ቆይተዋል። ከደርግ ጀምሮ ጅብን ብላ ጠፍታለች ኢትዮጵያ። እስቲ ህጉን ህይወትማ መንፈሳዊ ፍትህና ስጋዊና መንፈሳዊ ፍትህ ነበር የነበረው። ፍትሐ ነገሥትና ምንድነው የሚባለው? ታውቁታላችሁ? ፍትሐ ነገሥት የቤተ ክርስቲያኗ ስርዓት ነው፣ ጥቅል ማለት ነው። ፍትሐ ብሔር የሚባለው ደግሞ ከፍትሐ ነገሥት ውስጥ የወጣ አባቱ ግን ምን ፍትሐ ነገሥት ሆኖ የመንግስት መተዳደሪያ ፍትሐ ስጋዊ ይባላል። ያንን መተዳደሪያ ይዘው የሚተዳደሩት ያሉ። አሁን ግን ምንም ተባለች ይሄን ሁሉ አጥፍተን ዓለም አቀፍ ያመጣውን እምነትና ስርዓት ተቀበለ እንገላለን። አትግደሉ ሲንላቸው አይገደልም ኃጢአት ነው ለነሱ ሲሉ በእነሱ ላይ ስትራመድባቸው አንተ ደግሞ መግደል ስትጀምር አረ ቄሱና መነኩሴው ገደለ ይላል። አንተ ታፍራለህ፣ ትጨማቀቃለህ፣ እሱ እንደፈለገ ይገላል። ምክንያቱም የእሱ ሃይማኖት ዛሬ አይገልም አለ፣ ሰኞና ማክሰኞ ይገላል ነው የሚለው። ገብታችኋል? ከሰኞ ጀምሮ እስከ ዓርብ ድረስ መግደል ይቻላል ይላል የነሱ። ቅዳሜና እሑድ መግደል አይችልም። ገብቷል? እኛን ደግሞ ምን አደረጉ? ደግሞ የኛ አባቶች ተዋግተው ቅድም ሲሉት እንደነበረው በመጋዝ ተቆርጠው በደምና ባጥንታቸው ያመጣዋትን እምነትና ሀገር የሚሏታል። እናንተ መግደልም አትችሉም ማለት ዘግተው መስመር ማለት መጀመሪያ ደጃፉን ዝግታ ተደረገብን ምን ታደርጋለህ? ቅስቃሴ እንዳንጀምር ማለት ነው። ወታደር መሆን አይችልም ቄሱና መነኩሴው ይላል እንጂ አገር የሌለ ባህል የሌለ ወግ የሌለ አይተዋሩ ነው ቁጭ ብትል ወታደር እኮ ስትሆን እኮ ወጥቶ አዳሪ ማለት ነው። ሁሉም ቤትነትህን ትተህ ለሀገርህ ዘብ የሆንክ ማለት ነው። ወታደር እኮ የተባለው በመጽሐፍ ቅዱስ ነው። ታውቃላችሁ አይደል?
ብትችሉ እንደ ክርስቶስ ወታደር ሁኑ፣ ብትችሉ እንደ ነቢያት እንደ ሐዋርያት ወታደር ሁኑ ነው የሚለው መጽሐፍ ቅዱስ እኮ። ያነሳውን እኮ ነው እነሱ ስም ስያሜ ሰጡ። ሰራዊት የሚለው መጽሐፍ ቅዱስ ነው። የትኛውን ስያሜ ለብቻቸው አብሎ የለ። ምናልባት ይሄ ካፒታሊዝም፣ ፌዴራሊዝም፣ እንትናሊዝም ግን ውሸታም ማለት ነው በጥቅሉ የውሸት መስፈርት ማለት ነው። እና ከዚህ አንጻር አሁን እኛ ፋኖዎች ምንድነው መሆን ያለብን ነው እንደ ሀገራችን ስንመጣ ልንገራችሁ፣ የዚህን ሁሉ ሴራ ማክሸፍ የምንችለው ከኛ ስንጀምር። እኔ መጀመሪያ ከኔ ነው መጀመር ያለብን። እኔ ራሴ ስጀምር ምንድነው አቋቋሜን ማሳመር አለብኝ። አነጋገሬን አስቤ መናገር አለብኝ። ጥላቶችን ለይት አድርጌ ማወቅ አለብኝ። ጥላቴ የሆነውን መጽሐፍ መለየት አለብኝ። አሁን እኛ ለይተን ነው የምነግራችሁ። ዛሬ የምናገራት ነገ ታገኙታላችሁ። እርግጠኛ ሆኜ የምነግራችሁ ማለት ነው። ምናልባት እነሱ ምዕራፍና ቁጥር ማረፊያና መድረሻ የለውም። ዛሬ ቢጽፉ ነገ ደግሞ ትተው ደግሞ ሌላ ይጽፋሉ። ግን በዶሴ ቤትና ገም አንዱ መጽሐፍ አንዱ ሙዚየም ውስጥ ስለማናጣው ማለት ነው። ስለዚህ ይህ ሁሉ ስራ በዓለም አቀፍ የተሰራውን ስራ የመጀመሪያ ተጠቂው አማራና ኢትዮጵያ የሚለው የሚያጠናክናል። እኛ የተጠላ ነው አንድ ባንዲራ የኖህን የእግዚአብሔርን ያችን የቀስተ ደመና የቃል ኪዳንን ሰንደቅ ዓላማ ከፍ አድርገን ስለምንሰቅል ስለምንወድ የመጀመሪያ የተጠላ ነው። ሁለተኛዋ ታላቁ ታርጌት ግን በኢትዮጵያ የክርስቶስ መመለክ ስለተስፋፋባች ገብቷችኋል። የፍጥኝ ብሎ የማይላቀቀው ከእምነቱ አማራ ነው። ከጣሊያን ጋር ሆኖ የወጉን ነው እምነታችንን የመጀመሪያ ማስካር ነበር። ምን ለማድረግ? ካቶሊክ ለማድረግ። ካቶሊክ ደግሞ የማን ነው እምነት? የይሁዲ። አስቡ እንግዲህ ከይሁዲ የመጣ ክርስቶስን መስለው መብላት ህዝቡን ማለት ነው። ታውቃታላችሁ መመሰል። አንዳንዱ ሰው የሴትና የወንድ መልክ ያለው ሰው አይታችኋል? ታውቃላችሁ? እንደዚያ ተመስሎ ክርስቲያን መስሎ የሆነ ነገር መስራት፣ ይሁዲ ሆኖ ደግሞ ታርጌት የራሳቸውን አቋም ማስቀመጥ። ስለዚህ በኢትዮጵያ ላይ ያለውን እምነት አጥፍተው የእነሱን ማንገስ አደረጉ። የመጀመሪያው እምነታችንን መበጠስ ተባለ። ተበጠሰ። ገባችሁ? እኔ ተበጥሷን ብዬ ነው ማለት። ለምን ብትለኝ አንድ ጳጳስ፣ አንድ ቄስ፣ አንድ መነኩሴ፣ አንድ ሰው፣ አንድ ክርስቲያን የተባለ ለእውነት የሚሞት የለም። እውነትን ተናገሬ ከመሞት ዝም ማለት ይቻላል፣ ከመናገር ዝም ማለት ይቻላል ብሎ ዝም ያለ እስከ መቼ ዝም ብሎ ነው የሚጸድቀው? የሰውዬ ይጸድቃል። እያወቅህ ዝም አልክ አትጸድቅም። መንገር ሳታውቅ ዝም ብትል ይሻላል። የማታውቀውን ነገር አትናገር ነው እንጂ የተባልከው የምታውቀውን ነገር ተናገር ነው የተባልከው። ጊዜና ሰዓቱ ከሆነ ተናገር ነው የሚለው መጽሐፍ። እንዴ መጽሐፍ ያየነውን የሰማነውን እንናገራለን እኮ ነው እኮ ያለው። ሰምታችሁታል? ይሄን ቃል ያየኸውን የሰማኸውን የማትመሰክር ከሆነ ህዝብን አታድንም። ከህዝብ ጋር አትሆን። ሰራዊት ይሄን መያዝ ያለ ራሱ ወደ 130 ሰዎችን ከወለጋ ሄጄ እየመጥቻለሁ 2011 ላይ። የዛን ጊዜ ሰዓት ይያቸው የመጣውን ልንገራችሁ። ይሄ እንደዚህ ብሎ በዚህ ጥይት ገብቶባቸው ይሄው በዚህ ነው የሚያስፋፋው። አላዳ ወግዴዳ ወዲያ ምን አህያ ነው ምናምን ነው ያባሩት። ምን እምነቱን ይዞ ስርዓቱን ይዞ ወጉን ይዞ ነው የሚሄደው። ዳግመኛ በሌላ ሀገር ሄደን እንዳንሰራ ተደርጎ ነው ስራ የተሰራው። ግን ሌላ ሀገር እምላችሁ የሌላ ሀገር ሆኖ አይደለም። እነሱ ከሌላ ሀገር መጥተው እኛ ሀገር ስላደረጉ አማራ ሁሉን ችሎ የራሱንም እያካሄደ በሁሉም ዘንድ መኖር ይችላል። ሰውን አይጋፋም። ሲመራ እኩልነት አለ። በእኩልነት ያምራል። ገብታችኋል? ያምናል። አስተዳደሩ እንደ እግዚአብሔር ነው። ኑሮው ደግሞ ምቹ ነው። ምቹ የሆነ ነገር ሳይፈጥር ቁጭ አይልም። ስርዓቱም ስሪቱም እንደ መላእክት ስለሆነ ማለት ነው። ስለዚህ ሰራዊት ምን መሆን አለበት? እንደኔ አማራ የተደቀነበትን ሀሳብ ለማንሳት ለማዳን ሁሉ ጊዜም ሰዓት ብልህ መሆን አለበት። አሁን ይሄንን ህዝብ እንግዲህ እኔ ልጅ ነገ አሁን እየኮበለላችሁ ምትወጡ ከሆነ ዛሬ መሳሪያ ይዘህ ፎቶ ተነስተህ እውነቴን ነው። ዛሬ የ2 ዓመት የ3 ዓመት ሰራዊት እንደው አንዳንድ ጊዜ መሬት እናገር ይዘማል። ሰኞ መጥቶ የማክሰኞ ፋኖ ምናምን ማክሰኞ መጥቶ ማክሰኞ ጥዋቸው ሄዱ አለገ አየው። ሰኞ መጥቶ የማክሰኞ ፋኖ አየው ይላሉ ይናገራሉ። ነመሬ ሲናገሩ መሰሙ። ስለዚህ እኛ 2 ዓመት 3 ዓመት ልንጓጋ እንችላለን። ግን እንገራችሁ ከ2 ዓመት በኋላ ማንኛው አማራ ልኮን ነው ማን ልንሆን? ማንነስ ገለል ልትት ይችላል። የጦርነት አውድማ ካረግናት በኋላ ሀገሪቱ ስባችሁ እናትን አባትን ካስደፈርክ በኋላ ከሰው አይን ከጥላት አይን ካስገባ በኋላ
እኔ ማመን አለበት፣ በደንብ ማመን፣ ወታደሩ ማወቅ አለበት፣ ማመን አለበት። አመራር እያልክ እንዳትበላ። አመራርም ትናንት እንዳንተ ሻለቃ ወይንም እንዳንተ አንድ ሰው ነው አይደል ነበር? እንደ 2 3 እነሱ አሉ እንትና እኔ እውነቴን 1 2 3 ሆነን እንደማንኛውም ያንም ጤው እያለ እየተኮሰ እንደምንም ብሎ ተቃዝሎ ይሄንን ክፍለ ጦር ይሄንን ሻለቃ መሰረተ ነው። ይሄ ሰፊው አለ ከስንት መከራ ወጣው እዚህ ሻለቃ ይደረስ የዛሬ አመት እኮ 2016 ይችን ያህል ሆናለን አሁን ማለት ይሄን ይቺ ብሬን እንኳን በመከራ ነው የነበረች እንቀስ ተበላሽ ያን ቀን የሆነ ነገር ጽፎ ነው ይቆይ። ስለዚህ ሰራዊት አሁን ብል መሆን አለባችሁ። እንትን አስከፍቶኛል ጥዬ አትጃጃ አትሞኝ። የደማበት የቆሰልክበት ወንድምህን የሰዋህበትን ትግልና አላማህን ጥለከር አንተ በዚያ ሐሳብ አይደለም ይሄድከው ከሃዲ ስለሆንክ እንደ ይሁዳ ነው የምትቆጠረው። እርግጠኛ ነኝ የምነግራችሁ። ምህኛት አያስፈልግም ለትግል ለዓላማ ምክንያት ያስፈልጋል ወንድሞች ያስፈልጋል። እኔ በአማራ ምክንያት አያስፈልገኝ። ይራበኝ ምክንያት አይሆነኝ፣ ይጥማኝ ምክንያት አይሆነኝ አይደል? ሕክምና ላግኝ ምክንያት አይሆነኝ። አጥንትና ደሜን እሰዋለሁ ብዬ ነው የወጣሁት። ገባ? ለነጻ ታጋይ ነኝ እያልክ ታዲያ ነጻ ታጋይ ከምንድን ነው ነጻ የምትሆነው? ደስተኛ ልትሆን እየፈለክ ልትበላ ሳትቀምል ልትኖር አይደለም እኮ ነጻ ልታረግ የምትወጣው። ሁሉን ችዬ ነጻ አረጋለሁ ብለህ ነው ቃል የገባው። ሁሉን ችዬ አንተን ነጻ አድርጌ በአጥንትና በደሜ አኖራችኋለሁ ትውልድ ዘሬ ብለህ እኮ ነው የወጣው። ይሄንን አጋልጣችሁ እንዳትከዱ። አሁን ትናንት የሞተችው ልዩ ነው የምትባለው አስባችኋል? እኛ መካከል ላይ እየተለዩ እየሄዱ ያሉ ልጆችን አወቃችሁ? እኔ አደራችሁን እምላችሁ ማለት ነው ትናንት የሞተውን እያሰብ እኔም ሳልሞት እዚህ ትግል አለኝ ማለት ነው ያለብን ብዬ ነው ማለት ነው። መግባት ካለብን ልንገራችሁ፣ አይናችንን ጨፍነን ሳይሆን ሂሳብ አድርገን እንገባለን።